በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ዘርአብሩክ። ጸሎት አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖቱ ደሙን በሰማዕትነት ያፈሰሰ የሰማዕቱ የጌርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘርአብሩክ ያደረገውን ተአምርና ገድል መጽሐፍ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ እግዚአብሔር ለዘላለም ይርዳን አሜን። ከፍጥረት ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወለደ በእግዚአብሔር አብ ስም ከዘመናትና ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ አካል ዘእምአካል በተሰረጸ በእግዚአብሔር መንፈስ ቅዱስ ስም እኒህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩና እየተማጸንኩ በዚች በእናቴ ቤተ ክርስቲያን ፊት ሰይጣንን እክዳለሁ። ለዚህም መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። የገድል ዜና መጀመሪያ አንደኛ ክፍል አንደኛ ምዕራፍ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስልጣነ ክህነት ለሌለው ስልጣነ ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር፣ ስልጣነ ክህነት የሌለው ስልጣነ ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽርም፣ የኃጢአትን ሁሉ ማሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስና ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘርአብሩክ ገድልና ተአምርን መጽሐፍ ማንበብ እንጀምራለን። እሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከት ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት በማንሳት በቅድስተ ሥላሴ ስም ድንቅ ተአምራትን ያደርግ ነበር። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ። በገዳምና በዋሻ እንደሚኖሩ ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ደካማ ሲሆን ከትጉሃን መላእክት ጋር ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻና መድረሻ መጀመሪያና መጨረሻ የሌለህ እያለ የሥላሴን ክብርና ጌትነት ይናገር ነበር። ሕግና ስርዓት ካላቸውና መንግስተ ሰማያት ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናት ሰማያዊ ጋር የመለኮትን ዙፋን እሳትነት ባለው የወርቅ ማጠንት ያጥን ነበር። ጸሎቱና በረከቱ አማላጅነቱ ከኢትዮጵያ ከሀገራችን ልጆች ጋር ለዘላለም ይኑር አሜን። ሁለተኛ ምዕራፍ። ብፁዕ አባታችን ዘርአብሩክ የተጋደለውን ታላቅ ገድልና በሕይወተ ስጋ ሳለ ከሞተም በኋላ ያደረገውን ተአምራት እንነግራችኋለን። ድንቅ የሆነ የተአምራቱን ዜናና ከተወለደ በ4 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተናገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ተሰጥቶት ነበር። እነሆ ከልጅ ልጆቼ ከ7ኛው ትውልድ አንዲት ሴት ልጅ ትወለዳለች አለ። እሷም በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን የሚዋጅ ልጅ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት ከተነገረ በኋላ በብዙ ዘመን እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስክትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስት እንድትሆነው ሰጧት፣ ዳሩለት። በዚያን ጊዜ ከእሱ ጸንሳ ስልጣኑ እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅ ጸነሰች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤቶቻቸው እንደሚታዘዙ መላእክትና የመላእክት አለቆች መናብርትና ስልጣናት መኳንንትም በየወገኖቻቸውና በየነገዳቸው ይታዘዙለት ነበር። እናቱም እሱን ከጸነሰችበት ጊዜ ጀምሮ እስክትወልደው ድረስ ልብሷን አትታጠቅም ነበር። ለወገቧም መቀነትን አትፈልግም ነበር። በእናቱ ማህፀን ተአምራት እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማህፀን ድንቅ ተአምራትን ያደርግ ነበርና እሷም የመውለጇ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ጻድቅ ወለደችው። በተወለደም ጊዜ እናት አባቱ ተደሰቱ። የሀገሩ ሰዎች ሙሉ ከነሱ ጋር ደስ አላቸው። እስከ 7 ቀን ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራት እግዚአብሔርን በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ጠፉ፣ ታወሩ። የልጃቸው ዓይኖች በጠፉበት ቀን እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ፣ ተቀመጠ።
ሶስተኛ ምዕራፍ ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱም በተወለደ በ7 ዓመቱ ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ በእኒህ እንዲተዳደር ጠቢቡ ሰሎሞን የእግዚአብሔርን ቃል ማመስገን ነውርን ይሰውራል፣ የንጉስም ክብር ባለሟልን ያከብራል ብሎ እንደተናገረው መጽሐፍን ሁሉ ቢማር ያለበትን ነውር እንደሚሰውር እና እነዚህም እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅ በሽታን አመጣበት። አባትና እናቱም በልጃቸው ላይ የሆነውን ነገር አይተው ዓይኖቹ የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለም ሳናኖሩ እንደምን ይሆናል? ብለው ታላቅ ሐዘንን አዘኑ። እግዚአብሔርም ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽመው አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ ከሳምንት 2 ቀን ይጾም ነበር። 12 ዓመት ከሆነውም በኋላ የጌታችን ጾም አብይ ጾምን 40 ቀንና 40 ሌሊት ጾመ። አምላክን የወለደች የእመቤታችን ማርያምን ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱም በ12 ዓመቱ ጾሙን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸው መንፈስ ቅዱስ ጸጋ እንደጸና አላወቁም። ከዚህም በኋላ እግዚአብሔር መጽሐፍተ ብሉይና መጽሐፍተ ሐዲስን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትንም ገለጠለት። አዋልድ መጽሐፍትንም ገለጠለት። ከሐሰት መጽሐፍት ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌታ የቅዱስ ያሬድን ዜማ ድጓ ካህናት በምራን በበዓል ቀን በሰንበት በየሰዓቱ በየወሩ በቤተክርስቲያን ተሰባስበው ተመስጦ የሚያገለግሉበትን ገለጠለት። እግዚአብሔር ይህንን ድንቅ ታምራት ለወዳጁ ለብፁዕ አባታችን ዘርአብሩክ ገና በልጅነቱ አደረገለት። እግዚአብሔር እንዲሁ ተአምራት ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ እንደገለጠለት መጽሐፍትን ሁሉ ይግለጥልን። መታሰቢያውን ለምናደርግ ስሙንም ለምንጠራ በጸሎቱ ለምንማጸን ለወንዶችና ለሴቶች ልጆቹ በጻድቁ ጸሎት ነፍሳችን ለዘላለም ይጠብቅ፣ አሜን። የጻድቁ አባታችን የአቡነ ዘርአብሩክ ረድኤት በረከት ይደርብን። ሰላም ያሳድርን። አምላካችን ሰላም ያውለን፣ ሰላም ያሳድርን። በቸርነቱ ጠብቆ ለመንግስቱ እንዲያበቃን እንበል። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 13 በዚች ቀን ስማቸው አርሰሌዳስ፣ ዶአሚዶስ፣ አውጋኒዮስ፣ ድሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኪራኮስ የተባሉ 7 ደቂቅ አረፉ። እሊህ ቅዱሳንም ሃይማኖታቸው ለቀና ለታላላቅ የሀገር ሰዎች ልጆቻቸው ናቸው። እነርሱም ክርስቲያኖች እንደሆኑ በከሃዲ ንጉሥ ዳኪዎስ ዘንድ ሰዎች ነገር ሰሩባቸው። ወደ እርሱም አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ከልባቸው ጋር ይመክሩ ዘንድ ቀጠሮ ሰጣቸውና እርሱ ወደ ተግባሩ ሄደ። እሊህ የተባረኩ 7 ደቂቅም ወደ ቤታቸው ሄዱና ገንዘባቸውን ለድሆችና ለምስኪኖች በተኑ። የቀረውንም ለስንቃቸው ይዘው ሄዱ። ከከተማውም በስተ ምስራቅ በዋሻ ውስጥ ተሰወሩ። ብልህና አስተዋይ የሆነ ወጣት ዶአሚዶስ ወደ ከተማ ሄዶ ምግባቸውን በመግዛት የሚያገለግላቸው ሆነ። የሰማውንም ነገር ይነግራቸዋል። ንጉሥ ዳኪዎስም ከሄደበት በተመለሰ ጊዜ እሊህን 7 ልጆች ፈለጋቸው።
በዋሻ ውስጥ ተሸሽገው እንዳሉ በነገሩት ጊዜ የዋሻውን አፍ በደንጊያ እንዲደፍኑ አዘዘ። የእነዚህንም ቅዱሳን ነፍሳቸውን በተኙ ጊዜ ጌታችን ወሰደ። 372 ዓመትም እንዲያንቀላፉ አደረጋቸው። ከንጉስ አሽከሮችም ስማቸው ቴዎድሮስና መቅዶሲዮስ የተባሉ 2 የእርሳስ ሰሌዳዎች ወስደው የእሊህን የሰባቱ ደቂቅን ዜናቸውንና የዘመኑን ቁጥር ጽፈው ቀርጸው ከዋሻው አፍ አኖሩት። ከዚህም በኋላ ዳኪዎስ ሞተ። እስከ ደጉ ንጉስ እስከ ቴዎዶሲዮስ ዘመነ መንግስት ብዙ ነገስታት ነገሱ። በዚህም ደግ ንጉስ ዘመን ትንሣኤ ሙታን የለም የሚሉ ከሃዲያን ሰዎች ተነሱ። እሊህም ሰባቱ ደቂቅ የሚነቁበት ጊዜ ሲቀርብ ለበጎቹ ማደሪያ ሊያሰራ ሽቶ ደንጊያ እየፈለገ የዋሻቸውን አፍ አንድ መኮንን ከፈተው። እሊህ ቅዱሳንም በ372 ዓመት በነቁ ጊዜ ምግባቸውን ይገዙ ዘንድ ዱአሚዶስን ላኩት። የአገር ሰዎችም የዳኪዎስ ስም የተጻፈበትን ዲናር በእጁ ውስጥ ባዩ ጊዜ የተሸሸገ የወርቅ ሳጥን ያገኘ መስሏቸዋልና ይዘው ወደ ዳኞቹና ኤጲስቆጶሳት አቀረቡት። በመረመሩትም ጊዜ እነርሱ 7 ልጆች እንደሆኑ ነገራቸው። በሄዱም ጊዜ ፊታቸው እንደ ፀሐይ ሲበራ አገኟቸው። ኤጲስቆጶሱም የእርሳስ ሰሌዳ አየ። አንስቶም በላዩ የተጻፈውን ዜናቸውና የዘመኑን ቁጥር አነበበ። በዳኪዎስ ዘመን እንዳንቀላፉ ሕዝቡ ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ወደ ንጉስ ቴዎዶሲዮስ ላኩ። እርሱ መጥቶ እጅ ነሳቸው፣ ከእርሳቸውም ተባረከ። ከሰራዊቱ ጋር ከተነጋገሩም በኋላ ሁሉንም ባረኳቸውና በምድር ላይ ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። በዚያችም ዋሻ ውስጥ ቀበሯቸው። ለእግዚአብሔር ምስጋና ይሁን። የእሊህም ቅዱሳን በረከት ከእኛ ጋር ትኖሩ ለዘላለሙ አሜን። አርኬ ሰላም ለክሙ ደቂቀ ሀሳብ ሱባኤ ዘነበርክሙ ክቡዳን እምነዋመ ፍርሃት ወምማኤ እምድረ 3 ምዕት ዓመታት ዘምስለ 70 ወክሬ ነቂሆ ተክሙ ሶበነጸሩ ጉባኤ በላለ መውታን አእመሩ ዘይከውን ትንሳኤ ሰላም እብል ለኢጲፋንያ ሳልሲት እንተ ይጠመቁ ባቲ ዘይተጠምቁ ትካት ለለ ይገብሩ ቀዳሚ ምስለ ትዕይንት ለአንጽሖ ነፍስ አመሰርቀ ወር ካልት ከመፋሲካ ይግበሩ ትእዝ ኦሪት። በዚህችም ዕለት የቃሮስና የሰሚኖስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን አባ ነካሮ አረፈ። ይህም ቅዱስ ሰው ሳያውቀው በስውር የሚጋደል ሆነ። እርሱም ከምንጣፉ በታች እሾህ ይጎዘጉዛል። ጤና አግኝቶ እንዳይተኛ ነው። በቀንና በሌሊትም ለጸሎት ይተጋ ነበር። ከትሁትነቱም የተነሳ የበር ጠባቂ ያደረጉት። በዚያም ገዳም በመንፈስ ቅዱስ የተሰወሩ ነገሮችን የሚያይ ባህታዊ መነኮስ አለ። በአንዲትም ሌሊት በህልሙ በከፍታ ቦታ ላይ ቆሞ አየ። ከበታቹም ፍሬው በየአይነቱ የሆነ አትክልት አለ። ወንዞችም ከበውታል። አባ ነካሮም በመካከላቸው ሆኖ በወዲያና በወዲህ ያጠጣቸው ነበር። ያ መነኮስም ወንድሜ ነካሮ ሆይ ይህ አትክልት የማን ነው አለው። አባ ነካሮም እኔ የተከልኳት ናት ብሎ መለሰለት። መነኩሴውም ከፍሬዋ ትሰጠኝ ዘንድ ሻለሁ አለው። አባ ነካሮም 3 የሮማን ፍሬ ቆርጦ ሰጠው፣ በልብሱም ቋጠረው። በነቃም ጊዜ እነዚያን የሮማን ፍሬዎች አገኛቸው። ወዲያውኑ ወደ አባ ነካሮ ሄደ። ከበር ቁሙ አገኘውና ወንድሜ ነካሮ ሆይ በዚህች ሌሊት አይተኸኛልን አለው። እርሱም አዎን አይቼሃለሁ፣ 3 የሮማን ፍሬዎችን ሰጥቼ የለምን አለው። በዚያንም ጊዜ ያ መነኩሴ ወደ ገዳሙ ሄዶ የሆነውን ሁሉ ለአበምኔቱና ለመነኮሳቱ ነገራቸው። እነዚያንም የሮማን ፍሬዎች አሳያቸው። መነኮሳቱም ከአባ ነካሮ ቅድስና የተነሳ አደነቁ። ያን ጊዜም የበጋ ወራት ነበርና የሮማንም ጊዜው አልነበረምና በዝቅተኛ ማዕረግ ላይ ስላደረጉት መነኮሳቱ አዘኑ። በከፍተኛ ማዕረግ ሊያደርጉት ሽተው ወደ እርሱ በሄዱ ጊዜ አጡት። ታላቅ ሐዘንንም አዘኑ። ከዚህም በኋላ በዚህች ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብል ለብጹዕ ነካሮ መልእልተ አስዋክ ዘይነውም በታተ መንጸፉ ገቢሮ እንተ ምኔው በህልም ዘነሳ ብእሲ አእምሮ ረከበ በጊዜ ንቃሁ እስከ አንከረ አንክሮ ፍሬያተ ሮማን 3 በልብሱ አቁሮ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ሰላም ያዋለን አምላካችን ሰላም ያሳድረን፣ ሰላም ያሳድረን፣ ሰላም ያውለን። በቸርነቱ ጠብቆ ለመንግስቱ እንዲያበቃን
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ዛቅረብኩ ማህሌት አዘክሪ አላፍም ለተጸመርኩ ዘልፈ ለላ አነብብ ተወከፍ ዘንዴተ የመጽሐፈን ተረሰይ ከግዚኦ ጸሪቀ መለት ውኩፈ እምለ አቡ ቡላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋይ ልቅ ወንኡስ ሕፃን ለዘ ጻሐፎ በክርታስ ወለዘ ጻሐፎ እንዘይደርስ ለዘ አንቦ ወለዘ ተርጎም በልሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባስ ህቡር ይማረን ኢየሱስ ክርስቶስ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።